በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድሞ የሰራዊት ጌታ ሕያው እግዚአብሔር በልብ መታሰቡ በቃል መነገሩ ዛሬም ዘወትርም ለዘላለሙ ክብር ምስጋና ለእርሱ ይሁንልን። ሁላችሁም በዚህ ቅዱስ ስፍራ ያላችሁ እግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? ስለ ሁሉም ነገር የእግዚአብሔር ስም የተመሰገነ ይሁን። ባለን ደቂቃ እግዚአብሔር እንደወደደ እንድንማር ምሕረት ቸርነቱን እንዲልክልን የኔንም የኃጢአተኛውን አንደበት እንዲያከናውንልኝ ሰላም እግዚአብሔር ከሁላችን ጋር ይሆንልን። ምንተ ትፈቅዲ እግበር ለኪ፣ አደርግልሽ ዘንድ ምን ትፈልጊያለሽ? አደርግልሽ ዘንድ የምትሽው የምትፈልጊው ምንድን ነው? በሁለተኛ ነገሥት ምዕራፍ 4 ከቁጥር 2 ላይ ተመዝግቦ የምናገኘው ቃል ነው። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። በዚህ ቃል እንድንማር ይህንን መነሻ እንድናደርግ ምክንያታችን ዛሬ አሁን ይህንን ትምህርት በምንማርበት ሰዓት ወይም ዕለቱ ሰኔ 20 ስለሆነ የታላቁ ነቢይ የቅዱስ ኤልሳዕ መታሰቢያ ዕለት ስለሆነ ዓመታዊ በዓል ስለሆነ እሱን የምንማርበት የቤተ ክርስቲያናችን መሰረታዊ ሐሳብ ቋሚ የሆነ ወቅታዊ ታሪክ ስለሆነ ነው ወደዚህ ክፍል እንድንመለከት ምክንያት ይሆናል። እንግዲህ እንደ እግዚአብሔር መልካም ፈቃድ ትምህርታችን የሚመለከተው እግዚአብሔር በወዳጆቹ ላይ አድሮ ወዳጆቹን እንዴት እንደሚጎበኝ ነው። በተለይ በፈተና ጊዜ፣ በችግርና በመከራ ጊዜ እግዚአብሔር ወዳጆቹን ምክንያት አድርጎ የሚፈልገውን መሰረታዊ ነገር ለወዳጆቹ እንደሚሰጥ እናያለን። ሁላችንም በአንድም በሌላ መልኩ ያጣነውን ነገር በወዳጆቹ በቅዱሳን አማካኝነት ያው እግዚአብሔር እንዲሰጠን ቅዱስ ፈቃዱ ይሆንልን። ወገኖቼ እንደው ታሪኩን ጠቅለል ለማድረግ ያመቸን ዘንድ ሁለተኛ ነገሥት ምዕራፍ 4 ከቁጥር 1 ጀምራችሁ እስከ 10 ድረስ ያለውን ቤታችሁ ተመልከቱት። ጠቅለል ያለ ሐሳብ ለማስቀመጥ እንሞክራለን። ሚስጥሩን ለሁላችን ይግለጽልን። በአንድ ወቅት ይላል የእግዚአብሔር ቅዱስ ቃል፣ ከነቢያት ወገን ሚስቶች አንዲት ሴት ወደ ኤልሳዕ መጣች ይላል። ቁጥር 1 ጀምረን እንመልከተው እስኪ። ከነቢያት ወገን የምትሆኑ ወይም ከነቢያት ወገን ከሚሆኑ የአንዱ ነቢይ ሚስት ወደ ኤልሳዕ መጣች። መታ አንድ አሳዛኝ ነገር ነገረችው። በሕይወቷ የደረሰባት እጅግ በጣም የሚያሳዝን ከባድ የሆነ ነገር በቤቷ ተከስቷል።
ወገኖቼ ይህ ድምፅ የሚሰማችሁ ሁላችሁም ባላችሁበት የዚህች ሴት ምክንያት ምንድን ነው? ችግሯ ምን ነበረ? የደረሰባትስ አደጋ ምን ነበረ የሚለውን ትንሽ እስኪ እንይ። ይቺ ሴት የሁለት ልጆች እናት ናት። ከዓመታት በፊት ቀደም ብሎ የሁለት ልጆቹ አባት ከዚህ ዓለም በእረፍት ተሸኝቷል። አሁን ይቺ ሴት ያለችበትን ሕይወት ማብራራት አይጠበቅብኝም። ሁላችሁም በህሊናችሁ በአይነ ህሊናችሁ ተመልከቷት ወገኖች። ያ ቤት ትናንት ምን እንደነበረ፣ የተከበረው ግቢ፣ ሰው ሁሉ በባሏ አማካኝነት ያለው ውሎ የሚገባ ሰርቶ የሚያገኝ ቢያበሉት የሚያበላ ቢያጠጡት የሚያጠጣ ስለሆነ እዚያ ቤት ብዙ ሰዎች ይሰበሰቡ እንደነበረ ቅዱሳት መጻሕፍት ይነግሩናል። ይሄ ችግር ከደረሰባት በኋላ ይሄ አደጋ በቤቷ ከተከሰተ በኋላ ግን ሰዎች በዚህች ሴት ቤት መምጣታቸውን አቆሙ። ያው ሰው የሚገኘው በዓይኑ የሚያየው በህሊናው የሚፈልገው ነገር ሲኖር ነው። ሰው ምክንያት ፈልጎ ነው በእኛ አካባቢ የሚገኘው። አካባቢያችን የሚዞረው ወደ እኛ ማንነትም ሆነ ወደ ቤታችን አብሮ በመብላትና በመጠጣትም ሆነ አብሮን የሚቀመጠው ሰው ምክንያት ነገር ይፈልጋል። ያ የሰዎች ምክንያት የሆነው የተከበረው ሰው ግን አሁን የለም እዚያ ቤት። ሁለት ሕፃናት ልጆቿን ይዛ ይህንን ምድራዊ ኑሮ ተጋፈጠችው። በዚሁ በላይ ደግሞ ተጨማሪ ስጋት መከራ የሆነባት የሁለት ልጆቿ ባል በሕይወት ሳለ ሰርቼ ከፍላለሁ ብሎ ገንዘብ ተበድሮ ነበረ። ያንን ገንዘብ ሳይከፍለው የመጨረሻ ጠሪ ደርሶት ሂደዋል። አሁን ባለ ዕዳ ወደዚች ሴት ቤት አንኳኳ። አሁን ይሄ ሰው የመጣበት ምክንያት ሊያጽናናት አይደለም፣ ሊያክማት አይደለም፣ ሊያቆስላት ነው፣ ሊያደክማት ነው። ባለቤትሽ የተበደረውን ብር አልከፈልምና የምትከፍሊው ነገር ምንም ስለሌለሽ ልጆችሽን በዕዳው ፈንታ ለባርነት ወስዳቸዋለሁ ብሎ መጣ። እውነት ነው፣ ዕዳዋን መክፈል እንደማትችል ይታወቃል። ያ ጓዳ እንደ ድሮው አይደለም። አሁን ሞልቶ የነበረው ቤት ጎልዋል። ሳቅ የነበረበት ቤት አሁን ሐዘን ሆኗል። በዚያ ቤት የፀሐይ ፈገግታ የለም። ሁልጊዜ ይቀዘቅዛል። ሁልጊዜ ብርድ ነው፣ ሙቀት የለም። በዚያ ቤት አሁን የቀን ጨለማ ነው ያለው። እንደ ትናንትናው መኖር አይቻልም። አሁን ዛሬ ሌላ ነው፣ ትናንት ሌላ ነበረ። ሰዎች ባለን መጠን ልክ ነው የሚመጡት፣ የሚያናግሩን፣ የሚፈልጉን። አሁን ይሄ ሰው እስከ ዛሬ ሲመጣ የነበረው ለመጫወት፣ ለመብላት፣ ለመጠጣት ይመጣ ነበረ። አሁን ከዚያ ቤት ግን ይሄ ነገር ስለሌለ በዚያ በቀድሞ አመጣጡ አይመጣም። ያከበሩን ሰዎች ያዋርዱናል። አለን ያሉት ሰዎች አለን ባሉበት ጊዜ ልም ብለው ይጠፋሉ። ተናግሮ የማይከዳ ለፍቅሩ ምክንያት የማይፈልግ አልፋና ኦሜጋ የኛ አባት፣ የኛ እናት፣ የኛ ወገን አምላካችን ያው እግዚአብሔር ክብርና ምስጋና ለስም አጠራሩ ይሁንልን። በፈረስ እየሮጠ እየገሰገሰ መጣ። ልጆችሽን ልወስድ ነው አላት። አሁን ይቺ ሴት ምእመናን ይሄን ጉዳዩን ለመፍታት ማንን ነው የምታማክረው?
ጎረቤቶቿም ከቀሩ ቆይተዋል። ዘመድም የለም። የምታማክረው ችግሯን የምታዋየው ሰው የላትም። ምእመናን ለካ ሰው የለንም ብለን ባሰብን ጊዜ የእኛ ስህተት ነው እንጂ የሚበላ የማይጠጣ ውበት የማይፈልግ ያለ ምክንያት የሚያናግር ወዳጅ አለ ለካ። ይህች ሴት ወደ ኤልሳ እየሮጠች ሄደች። ወደ ነቢዩ ኤልሳ፣ ወደ እግዚአብሔር ሰው እንደደረሰች ያለችውን ቃል እስኪ ከመጽሐፍ ቅዱስ እንመልከተው። ባሌ አገልጋይህ ባሪያህ ሙቷል አለችው፣ ለኤልሳ ማለት ነው። እንግዲህ እነዚህ ሰዎች ነቢያቱን፣ ቅዱሳኑን፣ የእግዚአብሔርን ሰዎች እየተከተሉ አገልግሎት ይሰጡ ነበር ማለት ይገለገሉ ነበር ለራሳቸው። ባሌ ባሪያህ ሙቷል፣ ባሪያህም እግዚአብሔርን የሚፈራ እንደነበረ አንተ ታውቃለህ፣ አንተ ምስክር ነህ አለችው ኤልሳ። እነሆ ባለ ዕዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች ይላል። ወደ ማን ጮኸች? የሚሰማን ሰው ባጣን ጊዜ ሊሰማን የሚችል እንዲሰማን ምክንያት የማይፈልግ እግዚአብሔር አለ። የእግዚአብሔር ወዳጆች እነ ኤልሳ እነ ኤልያስ አሉ፣ እነ ኤርምያስ እነ ኢሳይያስ አሉ፣ እነ ቅዱስ ገብረ መንፈስ ቅዱስ እነ ቅዱስ ተክለ ሃይማኖት አሉ። የሚሰሙ የምንጮህባቸው። ወደ ቅዱስ ሚካኤል መጮህ ይቻላል። ወደ ቅዱስ ድንግል ማርያም መጮህ ይቻላል፣ ይሰማሉ። ወደ ኤልሳ እንዲህ ብላ ጮኸች ነው የሚለው። ሰው ጩኸታችን አልሰማም ባለ ጊዜ፣ በዓለም ላይ ያሉ ጉዳዮቻችን የሚያይልን ባጣን ጊዜ፣ በዓለም ላይ ያሉ ሰዎች ጩኸታችን ለመስማት መስፈርት ይፈልጋሉ። የኛ ጌታ የእርሱ ወዳጆች ግን ለመስማት ሚዛናቸው ሕሊና ብቻ ነው። የተጎዳን ሰው ማከም ይችላሉ። አባቶቻችን ቅዱሳን ይፈውሳሉ። የኛ አባቶች ልቧ የተሰበረ በሐዘን የደቀቀ አሁን ደግሞ ቤቷ በር ላይ ከፍተኛ የሆነ መከራን ልትጋፈጥ የተዘጋጀች ሴት የትናንትና የባሏን መሞት፣ የልጆቿን አባት ማጣት፣ ህመሟ ሳይድን ቁስሏ ሳይደርቅ ደግሞ ሌላ ህመም፣ ደግሞ ሌላ መከራ፣ መጨረሻ የሌለው ፈተና፣ የማያልቅ መከራ፣ የማይነጋ ሌሊት። ከትናንት ዛሬ ይነጋል ብለን ስናስብ ደግሞ እየጨለመ ይመጣል። ሊነጋ ሲል ይጨልማል አልነበረም የሚባለው? በእኛ ዘመን ግን ሊነጋ ሲል ሳይሆን ሊነጋ የሚሆን ነገር ማየት ተስኖናል። ከጨለማ ወደ ጨለማ የመሸጋገር ዘመናችን ከተቆጠሩ ቆይተዋል። በእውነት የምንጮህበት አጥተን ሳይሆን የሚጮህ ጠፍቶ ነው። ምእመናን እውነቱን መመልከት ያስፈልገናል። ከኛ የሚጮህ ጠፍቶ እንጂ ጮታችን የሚሰማ ጠፍቶ እንዳይመስላችሁ። ቅዱሳኑ የኛን ጮት መስማት ነው። ቅዱሳን መላእክት የኛን ጮት ማዳመጥ ነው። የኛን ድምፅ፣ የኛን መልእክት፣ የኛን ሐሳብ ወደ እግዚአብሔር ማድረስ ነው ዓላማቸው፣ ስራቸው ይሄ ነው። እነሱ አልጎደለም። ጥያቄያቸውንም የሚሰማ መልስ የሚሰጥ አምላክ አለ። በእግዚአብሔር ፊት ለመቆም ከኛ የተሻሉ ናቸው ቅዱሳን ነቢያት። ከኛ የተሻለ አቅም አላቸው። በእግዚአብሔር ፊት ቆመው የኛን ማመልከቻ ጉዳያችን ለማስፈታት ማመልከቻችን እንዲታይ የማድረግ አቅም አላቸው ቅዱሳን። እኛ ነን ወደ ቅዱሳን መቅረብ ያቃተን እና
ኤልሳ ያላትን እስኪ እንመልከተው። ኤልሳውን ችግሯን ተመልከተ። ችግሯን በዝርዝር ተናግራለች። እቺ ሴት የነበረባትን ችግር ማመልከቻዋን አቀረበች። እማደርግልሽ ነገር ምንድነው? ላንቺ የሚሆንሽ የሚጠቅምሽ ነገር ምን ላድርግልሽ? ከኔ የሚጠበቀውን ነገር የምትፈልጊውን ንገሪኝ፣ አደርግልሻለሁ፣ አይዞሽ አትድከሚ አላት። ሰው ሲናገርም እኮ የሚያዳምጥ ሰው ማግኘት መታደል ነው አይደል? ምዕመናን በሰፈር ብትናገር ብትጮህ የማትሰማ ሴት ብቸኛ የሆነችው በማጣት ምክንያት በኑሮዋ ፈተና ምክንያት አሁን ግን የሚያዳምጣት ሰው አገኘች፣ የሚሰማት ሰው አገኘች። አንሰማም ብላችሁ የምታስቡ ካላችሁ እኔማ እንዲህ ስለሆንኩኝ እኔማ የተለያየ መስፈርት እያስቀመጣችሁ የሚሰማኝ አጣው የምትሉ ሰዎች ካላችሁ ተሳስታችኋል። የሚሰማን አለ በቤተ መቅደሱ። ነቢያቱ ይሰሙናል። ሐዋርያት፣ ሰማዕታት፣ ጻድቃን፣ መነኮሳት ይሰማሉ። ቅዱሳን መላእክት ይሰማሉ። በተለይ ደግሞ የመስማት ጸጋ የተሰጣት ከፍጡራን በላይ ከፈጣሪ በታች የሆነች ከሁሉም በላይ ለፈጣሪ ቅርብ የሆነች የእናት ልመና አንገት አያስቀልስ ፊት አያስመልስምና እመቤታችን ቅድስት ድንግል ማርያም መልዕልተ ፍጡራን ከጻድቃን ሁሉ የበላይ ናት። ትሰማል። ከኤልሳ ከኤልያስ ከእነ ኤርምያስ እመቤታችን ትበልጣለች። ለስመ አጠራሯ ክብርና ምስጋና። ኤልሳ ጩኸቷን ሰምቶ ምንታ እግበር ለኪ ዘትፈቅድ፣ የምትሽው ነገር ምንድን ነው? እንዳደርግልሽ የምትሽው የምትፈልጊው ነገር ምንድን ነው አላት። እንዳደርግልሽ የምትፈልጊው ምንድን ነው? የትምህርታችን መነሻ ሐሳቢ ነው። ቁጥር 2 ላይ ንገሪኝ፣ አይዞሽ አትጨነቂ ብሎ አጽናናት። በቤትሽ ምን አለ ብሎ ጠየቃት። እሷም የቤቷን ጓዳዋን ሳትደብቅ ለባሪያህ ከዘይት ማሰሮ በቀር በቤቴ አንዳችም የለኝም፣ ባዶ ነኝ። የዘይቱ ዕቃ ማሰሮው ከሸክላ የተሰራው ዘይቱ የሚቀመጥበት ባዶ ነው። ዘይት የለኝም፣ ዕቃው ግን አለኝ ማለቷ ነው። ከዘይት ማሰሮ ውጭ ሌላ ምንም የለም፣ ቤቱ ባዶ ነው አለች። ምዕመናን ቤቱ ባዶ ነው፣ ምንም የለም። እንደው ይህች ሴት በዚህ ሰዓት ባትመጣ ኑሮ ምን ይበቃት ነበረ? ባዶ ስለሆነች ባዶና ባዶነት ይሰማታል። እንዲህ አይነት ሰው ውስጡ ባዶ የሆነ ሰው ሰሚ የለውም። ደግሞ ወደ እግዚአብሔር ስንመጣ ግን የሚሰማለ ውስጥ ቤቴ ባዶ ነው አለች። ለማን ይነገራል ይሄ? ለእግዚአብሔር ሰው ብቻ እንጂ ለማን ይወራል? ከማን ጋር ያወሩታል? ቤቴ እኮ ባዶ ነው፣ ዘይት የለም፣ እንጀራ የለም፣ ዶቄት የለም፣ ፍርፋሬ የለም፣ ምንም የለም። ለማን ይነገራል? ይሄ ለሰው ቢስቁ ለሰው ቢነግሩት ይስቃሉ፣ መዘባበቻ ያደርጉታል። ለሰው ቢነግሩት አሳልፈው ለኢንተርኔት ይሰጡታል፣ ለዓለም አሳልፈው ያጋልጣሉ። ሰው እንዲህ ነው። እግዚአብሔር ግን ገመና ሸፋኝ ነው። ይህች ሴት ለማንም ያልተናገረችው ለነቢዩ ነገረችው። ባዶ ነው ቤቱ፣ በሚስጥር ነገረችው። ልጆችን ባለዕዳ ሊወስድብኝ ነው፣ የዕለት የሚበላ የሚጠጣ ነገር የለም፣ ባዶ ነኝ። የሚገርም እኮ የሆነውን ነገር እናስታውስ። ቁጥር 3 ላይ ሁለተኛ ነገሥት ምዕራፍ 4 ቁጥር 3 እርሱም አላት ነቢዩ ኤልሳ ሂደሽ ጎረቤቶችን ሁሉ ማድጋቸውን ተዋሽ አላት። ማድጋ ሰብስቢ እንዳታሳንሺ። ሁለት መመሪያዎች ላስታውሳችሁ። ነቢዩ ለዚህች ሴት ያላት አንደኛ ወደ ጎረቤቶች ሂደሽ ማድጋ ጠይቂ፣ ሰብስቢ፣ ግን እንዳታሳንሻቸው። ያዙልኝ፣ ልብ በሉ እንግዲህ።
ሁለተኛ ደግሞ ወደ ቤትሽ ገብተሽ ማድጋውን ከሰበሰብሽ በኋላ ልጆችሽን ይዘሽ በሩን ዝጊ። ሁለቱን ነጥቦች አይተን የዕለቱን ትምህርታችን እዚህ ላይ እንቋጫለን። አሁን ማሰሮ ወይ የዘይት ማስቀመጫ ማድጋ ሸክላ መሰብሰብ ግድ ነው። ለሰበሰበች ከልጆቿ ጋር አስገባች። ልጆቿም ያግዟት ነበረ። ወደ ቤት ካስገባች ከሰበሰበች በኋላ በሩን ዘጋች። ከዚያ ጠብታውን ትንሿን ያለችውን ጠብታ ወደ አንዱ ስትገለብጠው ሁሉም የተሰበሰበው ማሰሮ በዘይት ሞላላት። ይሄንን ሽጭና ዳሽን ክፈይ፣ የተረፈውን ከልጆችሽ ጋር ተመገቢ አላት የእግዚአብሔር ሰው። አያችሁ ምእመናን፣ ባዶውን ወደ እግዚአብሔር የመጣ ሰው ሲመለስ ባዶ አይሆንም። በሐዘን የተሞላ ውስጡ ከደስታ ከሰላም ባዶ የሆነ ሰው ሲመለስ ደስ ብሎት ነው የሚመለሰው። እንደው ዘይት ብቻ አይደለም። ዘይት ማለት ምን ማለት ነው? ቁስል ይጠግናል፣ ምግብ ይሆናል፣ ለስላሳ ነው፣ ያለዝባል። በእግዚአብሔር ቃል ለዝበን እንመለሳለን። በተለያየ ምክንያት የደረቀው ልባችን፣ የተጎዳው ማንነታችን ይለዝባል። የታመመው ቁስላችን ይድናል በዘይቱ፣ በእግዚአብሔር ቃል ማለት ነው። ዘይት ያለመልማል፣ ያለዝባል። የእግዚአብሔር ቃል ያለዝባል። ዘይት ሰበሰበች። አዎ ልዝብ ሆነ ልቧ፣ ከሐዘኗ ዳነች፣ ተፈወሰች። ግን በርሽን ዝጊ ተብላለች። ማሰሮው ሲቆም ብቻ ነው ዘይቱ የቆመው። ማሰሮ ሌላ ብትሰበስብ የሚሞላው ዘይቱ የሚበረክተው አልቆመም ነበር፣ ይቀጥላል። ግን ማሰሮ ጠፋ። ሁሉም ያለው የሰበሰበችው ሞላላት። ሊቃውንቱ ይህን ሲተረጉሙ ዘይቱ ሳያልቅ የሚሞላው ሳያልቅ ማሰሮው የሚሞላበት ማሰሮው አለቀ ይላል። ያንንም ሽጠሽ ዕዳሽን ክፈይ ተባለች። ዕዳዋንም ከፈለች። ያቺ ሰው ጎደሏ ተሞልቶላት በሰላም መኖር ጀመረች። ምእመናን፣ ከዚህ ታሪክ የምንማረው ቁም ነገር ምንድን ነው? ከልጆቿ ጋራ በሰላም መኖር ችላለች። ያልዘጋነው ቤት አለ፣ ያልሰበሰብነው ማድጋ አለ። ማድጋውን ከሰበሰብንና በሩን ከዘጋን የማይሞላ ጎደሎ የለም። ጎደላችን መሙላት ያቃተን ያልተዘጋ በር አለ፣ የህሊና በር፣ የኃጢአት በር፣ ለኃጢአት ክፍት የሆነ በር አለ። ለመለያየት፣ ለትንኩል፣ ለዘሞት፣ ለመገዳደል፣ ለመጨካከል፣ ለሐሜት፣ ለቂምና ለበቀል የተከፈተ በር አለ። እሱን ስንዘጋ ነው ማድጋዎች የሚሞሉት። ማድጋ መሰብሰብ አስፈላጊ ነው፣ ስራ መስራት ማለት ነው። መስራት ብቻ ደግሞ አይሞላም። በሮቹ መዘጋት አለባቸው። የኃጢአት በሮች፣ የማታለል በሮች፣ የቂምና የበቀል በር መዘጋት አለበት። ያልዘጋነው በር ቢኖር ነው ኑሯችን አልሞላ ያለው። ካሰብንበት መድረስ ያልቻልነው ጎደላችን ከዕለት ወደ ዕለት እየበዛ የሄደው የቀን ጨለማ ውጦ ሌሊቱ አልነጋ ያለው ያልተዘጋ ቢኖር ነውና ባካችሁ የህሊናችን በር ለመዘጋት እንዘጋጅ። የምንዘጋበትን ጥበብ እግዚአብሔር መንፈስ ቅዱስ ለሁላችን ሚስጥሩን እንዲግለጽልን። የሆነው ነገር እንግዲህ ይሄ ነው። እሷም በሰላም መኖር ችላለች። ለምን? ማድጋዋን ሰብስባለች። ልጆቿን ይዛ ከባርነት ነፃ አውጥታለች። የመጨረሻ አንድ ነጥብ አስታውሳችሁ ወደ ሊቃውንቱ ትርጉም እንሄድና ቁጥር 7 ላይ ለእግዚአብሔር ሰውም ነገረችው። እርሱም ሂደሽ ከዘይቱ ሽጪ፣ ለባለዕዳውም ክፈይ፣ አንቺና ልጆችሽም ከተረፈው ተመገቡ አላት ይላል። ሂዳ የተደረገላትን ነገረች፣ መሰከረች። ያልከኝን አደረግኩ፣ ሸክላ ሰበሰብኩ፣ ማድጋ ሰበሰብኩ፣ በሬን ዘጋው፣ ዘይቱ ከቤቴ ሞልቷል ብላ ምስክርነት ሰጠች። እኛ ስናገኝ አንመጣም፣ ስናጣ ነው የምንመጣው። አያችሁ፣ አግኝተንም ከቤተ እግዚአብሔር መቅረት የለብንም። ስናገኝም ሲሞላልንም መጣት እንዳለብን ያሳያል። የመጨረሻው
የሊቃውንቱ ትርጉም ይቺ ሴት ቤተ ክርስቲያን ናት ብለውናል። ባለ ዕዳ የተባለ ሰይጣን ልጆቿን በኃጢአት እየወሰደባት፣ በመጨካከል፣ በዝሙት፣ በክፋት እየወሰደባት ቅድስት ቤተ ክርስቲያን ወደ ፈጣሪዋ ወደ እግዚአብሔር ትጸለያለች። ልጆችን ባለ ዕዳ ሊወስድብኝ ነው ብላ ትጮኻለች። እግዚአብሔር ደግሞ ሰምቶ ምን ይላታል? ዘይቱን ማድጋውን ሰብስቢ፣ ዘይቱን እሞላልሻለሁ ይላታል። ቤተ ክርስቲያን ስትጸልይ ሰላም በሌለበት የሰላም ዘይት ይሰጣት። አላያችሁ? ጎደሎውን ይሞላላታል። በቤተ ክርስቲያን የሚገኝ ሰው ቤተ ክርስቲያንና እግዚአብሔር አይተጣጡም፣ አይለያዩም። እግዚአብሔር ባለበት ቤተ ክርስቲያን ባለበት እግዚአብሔር አለ። የእግዚአብሔር ስም የሚጠራበት ሁሉ ሕይወት አለ፣ ቡራኬ አለ፣ ያጣ ማግኘት አለ። ባለ ዕዳ የተባለ እኛው ራሳችን ለባለ ዕዳ ለዲያብሎስ ተሰጥተን ልጆቿን የቅድስት ቤተ ክርስቲያን ልጆች ባለ ዕዳ ሊወስድባት፣ ቅድስት ቤተ ክርስቲያን ደግሞ ፈጣሪዋን እየለመነች ነው። ልጆችን ወሰዱብኝ እያለች ነውና መቼም እናት በዚህ ልክ ለልጆቿ እንደማትጨክን እንደምታለቅስ ይሄ ትልቅ ማሳያ ነውና ሁላችንም በኃጢአት በተያዝን ጊዜ ይቺ ታላቅ ቤተ ክርስቲያን እናት ናትና ታለቅሳለች፣ ታዝናለችና እናትን ላለማሳዘን ላለማስጨነቅ በእውነት በመከራ ላይ መከራ ላለመጨመር እንደው ችግሯን መፍታት ባያቀተን ችግር ላለመሆን ጥረት እናድርግ። እስቲ ለቤተ ክርስቲያናችን እናስብላት። እናት ስለሆነች ስለኛ ትጸለያለች፣ ስለኛ መከራ ትቀበላለች፣ እኛን ትሰበስባለች። በቤተ ክርስቲያን ያኖረን እግዚአብሔር የተመሰገነ ይሁን። አደርግልሽ ዘንድ ምን ትፈልጊያለሽ ብሎ ነቢዩ ኤልሳ ዛሬ ዕረፍቱን የምናከብርለት ነቢዩ ኤልሳ የዚችን ሴት ችግር እንደፈታ የቤተ ክርስቲያንን ችግር የሚፈቱ ቅዱሳን አሉ። ወደ እግዚአብሔር እየጮህላት ነው። ነቢያቱ እነ ኤልሳ እነ ኢሳይያስ፣ የአዲስ ኪዳን ነቢያት ቅዱሳን እነ ቅዱስ ገብረ መንፈስ ቅዱስ እነ ቅዱስ ተክለ ሃይማኖት ለዚህች ቤተ ክርስቲያን ለተቸገረችው ልጆቿ ባለ ዕዳ ሊወስድባት በጨካኙ ምክንያት ባለ ዕዳው ስለሚያሳዝናት በዚህ ምክንያት ደግሞ ወዳጆቿ ቅዱሳን ለእግዚአብሔር ይጸልያሉና የቅዱሳኑ ጸሎት ከሁላችን ጋር ይሁንልን። ስለ ወዳጆቹ ስለ ቅዱሳን ብሎ እግዚአብሔር ሁላችን ይማረን፣ ከማንችለው ፈተና ይሰውረን። የሰማነውን ቃል በልቦናችን ይዘን መቆየት እንድንችል እግዚአብሔር ይርዳን። ምእመናን ስንቅ ያዙ፣ ባዶቻችሁን አትሂዱ። የሰማችሁትን ቃል በውስጣችሁ እያስታወሳችሁ ወደ ቤታችሁ እንድትሄዱ መልእክታችን ነው። ሰላም እግዚአብሔር ከሁላችን ጋር ይሁንልን። የነቢዩ የኤልሳ ረድኤት በረከት ከሁላችን ጋር ይሁንልን። ኤልሳ በአንደኛ ነገሥት ምዕራፍ 19 ጀምሮ እስከ ሁለተኛ ነገሥት እንግዲህ ምዕራፍ 4 ምዕራፍ 5 ምዕራፍ 6 ሰፋ ያለ ታሪክ ያለው በመጽሐፍ ቅዱስ ከፍተኛ ታሪክ ያለው ነቢይ ነው። እንግዲህ መጽሐፍ ቅዱስን ተመልከቱ። በስፋት ካለው አንድ ሰበዝ ወይም አንድ ቃል መዘን ነው ማየት የቻልነው እስካሁን። በቸርነቱ የመከረን ያስተማረን አምላካችን የነቢያት አምላክ የአባቶቻችን የቅዱሳን አምላክ ከሁላችን ጋር ይሁንልን። ባዶ የሆነውን ሕይወታችን እንዲሞላልን፣ የራቀውን መልካም ነገር እንዲያቀርብልን፣ የቀረበውን ክፉ ነገር እንዲያርቅልን፣ የታመሙትን በችግር በመከራ በሐዘን ያሉትን ሁሉ በልዩ ፍቅሩ እንዲጎበኝልን የአባቶቻችን የቅዱሳን አምላክ ከሁላችን ጋር ይሁንልን። ጊዜያችን ተጠቅሞ በዚህ ጊዜ በዚህ ሰዓት እኔን ኃጢአተኛውን ምክንያት አድርጎ ያስተማረን የመከረን አምላካችን ለስም አጠራሩ ክብርና ምስጋና ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለሁላችሁም ለእናንተም ቃለ ሕይወት ያሰማል።